ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ምንድን ነው ዛሬ ቡራዬ ዲኮሩን ማን የሰራው? የቤቱን ዲኮር ማን የሰራው? ይሄ ሶፋ ላይ ያለው አበባውን የጎዘጎዘው ሻማዎችን በጣም በሚያምር ቦታ ላይ ቁጭ 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 ያደረጋቸው ማን ነው? ቡራዬ ብቻህን ነው እንደዚህ እንደው አበባውን እንደው በቃ ፏፈሽ ያደረከው? ጎበዝ ነህ፣ እንደዛ ከሆነ ጎበዝ ነህ። ሀይሚቲ ደግሞ ምንድን ነው ሀይሚዬ፣ ምንድን ነው ቅብጥ ካላልኳልሽ ቅብጥ ካላልኳልሽ እኮ እውነት አታካብች። እውነት ለመናገር ሀይሚቲ ዛሬ በጣም እያካበድሽ ነበረ። አንዳንድ ነገሮች ስትናገር የነበርሽው ቲክታክ ላይ እኔ ሰምቼዋለሁ። ኦዲየንሶች ሲናገሩት የነበረውን ነገር ቅንጭብ አድርገሽ ስትናገር የነበረ እና እባክሽን ሀይሚዬ የኔ ቆንጆ እንደዚህ በረጅሙ መሄድ የለብሽም። በዛ ላይ ደግሞ አበባ ለእኔ የምትሰጠኝ አበባ እኮ ይጠወልጋል ምናምን፣ በዛ ላይ ደግሞ ምግብ የለ ምን የለ ምናምን እያልሽ ነበረ ማለት ነው። ቡራዬ ምን አለ እንደው ኬክ መጠጡንም እንደ ባለፈው ቁጭ ቁጭ አድርገህ ብትጠብቃት ምን አለ እናቴ። እና ቡራዬ አይዞህ፣ እሺ አይዞህ፣ ነገሮች ይስተካከላሉ። ብዙም አታክዝ፣ መጨረሻ ላይ ትክዝ ብለህ እንደው ያስገባሃት ሙዚቃ ልብ ትነካለች፣ በእውነቱ ልብ ትነካለች ቡራ። እና አንዳንዴ ደግሞ ያለ እኮ ነው ቡራዬ ማለት ብዙም አይክፋህ፣ እሺ እንዳይከፋህ። ነገር ግን ሀይሚዬ ደግሞ አታብሹ፣ አበዛሹ። አንቺ ደግሞ ብዝት አለ። ምነው ሸዋ፣ እኛም እኮ ተረድተነዋል። ምን ሆነሽ ነው? የተሰበረ ልብ አይጠገንም ስንል ምነው አልበዛም እንዴ ጋይስ? አልበዛም? ስለዚህ በዛ እሽሩሩሩ በለኝ እያልሽ ነው። እና እባክሽን ወደ ራስሽ ተመለሽ። እኛም አስጠላን፣ በቃ እውነት አስጠላን። ሁሌ ጭቅጭቅ፣ ሁሌ ጸብ፣ ሁሌ ንዝንዝ አስጠልቶናል ማየት። ስለዚህ አሁን ዛሬ እንደዚህ ፏፈሽ ብሎ ሲጠብቅሽ በቃ የኔ ውድ ተቀብያለሁ። ግን በጊዜው አናደህ ነበር፣ ስሜታዊ አድርገህ ነበር። ባያስረዳን እኮ ኦኬ ማለት ያንን ነገር ያሰብኩት በቃ የሆነ መንገድ የሆነ መስመር ለመያዝ ፈልጌ ነው፣ እውነቱን እንድታወጣልኝ ፈልጌ ነው ምናምን ብሎ አስረዳኩ። አለቀ በቃ። እና እባክሽን ሀይሚዬ አንዳንድ ቃላቶች በምትናገሪው ነገሮች ግን ቡራን የሚያስጠቁሩ ነገሮች አሉ። ጣል የምታረጊያቸው ሀይሚቲ ጣል የምታረጋቸው አንዳንድ ነገሮች ማለት ነው ቤተሰብ የሚገርም ነው። ቡራ ሲናገር ብዙ ጊዜ አይታችሁት ከሆነ እንደመጣለት ነው የሚናገረው፣ እንደመጣለት ማለት ነው። እንዴት ነው ወዲያውኑ የምትናገሩት ነገር አለ አይደለ? የሀይሚ ግን የሆነ ብስል ያለ የሆነ ነገራችሁን ጎናችሁን ማለት ነው ወጋ የሚያደርግ ነገር ጣል የምታረገው ነገር አለ። እና በሚያልፍ ጊዜ የሚያልፍ ቃላት አንነጋገር። እኔ እናንተ ያለን ነገር በቅቶናል አትበይ። የምን በቅታ? ይሄ በቅቶናል በነገራችን ከዚህ በፊትም 2 3 ተብሏል። እና በቃ የሚባል ነገር የለም። ደግሞ በጣም ቀላል ነገር ነው በነገራችን ላይ ቀላል ነገር። እና ቀላሉን ነገር ከባድ አድርገን ፍቅራችንን የተገነባውን ቤታችንን ማፍረስ የለብንም። ሴጣን እኮ ነው። ለሴጣን ደግሞ እጅ መስጠት የለባችሁም። ጸብን የሚወደው ሴጣን ነው። መኮራረፍን የሚወድ ሴጣን ነው። የሰው ልጅ ሰላማዊ ሰው ማለት ነው ሰላም ነው የሚፈልገው፣ ፍቅር ነው የሚፈልገው። እና እባካችሁ ወደ ሰላም ተመለሱልን። ሀይሚ የሚጨክን ልብ እኮ የለሽም የሚጨክን ልብ። ግን በቃ ያ ድሮ ያሳለፍኩት ነገር አለ። አሁንም ደግሞ ድጋሚ ምናምን ያለፈ ነገር ነው። በቃ የድሮ ማንነትሽ ሀይሚቲ ጥለሽዋል እኮ በቃ። አሁን ሌላ ሀይሚ ናት ያለችው። ድሮ ያሳለፍሽው አለፈ በቃ። የእውነት ነው የምላቸው። ይሄ የድሮውን
በደላችንን ድሮ ያሳለፍነውን ነገር ድሮ የደረሰብንን ነገር ሁሌ የምናነሳ ከሆነማ ህመም ነው ትርፉ። ስለዚህ እንደዛ እያልሽ ደግሞ እባክሽን ሀይሚዬ ቡራንም ልቡን አትንኪው። እኔ አሁን ስለ ድሮን ትንሽ ባነሳሽ ቁጥር የሆነ ስሜት ይሰማኛል። ገባሽ አይደለም? እና እንደውም ባለፈው እኮ የድሮ ፎቶዬን እያመጣችሁ እንትን የምትሉ ሰዎች አሁን ሌላ ሀይሚ ነኝ ብለሻል አይደለ? ስለዚህ አሁን አንቺ መናገር ያለብሽ ማሰብ ያለብሽ ስለ ዛሬዋ ሀይሚቲ ብቻ ነው እንጂ ስላለፈው ነገር አይደለም። እና እንደዛ ነው። ቡራ ደግሞ አንቺን እንደማይጎዳሽ አንቺን ለመጉዳት ርቀት እንደማይሄድ አንቺም ብዙዎቻችንም ጠንቅቀን እናውቃለን። እና ቡራ አንዳንዴ የሚናገረው ነገር ማለት ነው እሱ ሰውን ያስቀይማል ብሎ አያስብም፣ ግን ሰዎች ጋር ሲሰማ ሰዎችን የሚያስቀይም የሚያስከፋ ነገር ሆኖ ይገኛል። እሱ ግን ዝም ብሎ እንዳመጣለት ነው የሚናገረው። የሆነ አስቦ ምናምን አይደለም፣ በቃ እንደመጣለት ነው። እኔ ብዙ ጊዜ አይዋለሁ እና ይሄ ደግሞ ከየዋህነት የተነሳ በቃ የሆነ እንዴት ነው አንዳንድ ጊዜ እኛ በመልካም ነገር አስበን ይስተካከላል ብለን የምናደርገው ነገር ሰዎች በመጥፎ ነገር የሚያስቡት ነገር አለ ማለት ነው። እና እንደዚህ አይነት ነገር ስለሆነ ነው ብዙም እንትን ባቲ የሆነ እንዴት ነው ነገሮችን ባታከራቸው መልካም ነው ብዬ የማስበው። ወደ ሰላም እንመለስ። ፍቅር ያሸንፋል። ላታመልጪ አታሯሩጪ ምንድን ነው የሚባል አባባል አለ ማለት ነው። እና ግን ደህና ደር ብለሽ ነው የሄድሽው ሀይሚቲ። ደህና ደር ብለሽ ሄድሽ ማለት ነው። እኔን ያድርገኝ ከካሜራ ጀርባ እኔን ያድርገኝ። ምን አለ እንደው ቁጭ ብዬ ከሶፋው ጋር በተከታተልኩሽ። ቤተሰብ እህን ክቡራ ተከትሏት ሄዷል። አስባችሁታል? እንደዚህ አምሮባት እንደዚህ ደምቃ እሱም እንደዚህ ፏፈሽ አድርጎ ጠብቋት እንደው ከካሜራ ጀርባ እንደው እንደተኮራረፉ ያድራሉ ብላችሁ ታስባላችሁ? ኖበዲ በፍጹም ማለት ነው። በፍጹም ጋይስ ቢያንስ ከአጥር ውጭ ቢሆን የወጣችሁ ሀይሚዬ ቻው ደህና ደር ብላ ከግቢው ወታ ቢሆን ኦኬ። ቤት ውስጥ ሆነማ ቡራ ራሱ ዝም የሚል ይመስላችኋል? አይልም። ለማንኛውም ይመቻችሁ። ጥሩ ነው። ግን ምን ሆኜ ነው እኔስ ምን ሆኜ ነው የሚለውን ሙዚቃ እንግዲህ እንዘፍናለን እኛም። ደህና ሁሉም ልኝ ባይ ባይ